የኔ ውድ ቤተሰቦች እንደዚህ አይነት ከተረገመች አማት ከተረገመ ባል ፈጣሪ አምላክ ይጠብቃችሁ። እንደዚህ አይነት ምስቅልቅል የሚያወጡ ህይወታችሁ ምስቅልቅል የሚያወጡ ቤተሰብ ምስቅልቅል የምታወጣ አማት ምስቅልቅል የሚያወጣ ህይወታችሁ ደና በተቀመጣችሁበት ህይወታችሁ ምስቅልቅል የሚያደርገው ባል ፈጣሪ ይጠብቃችሁ። ከእንደዚህ ከተረገሙ ቤተሰቦች እግዚአብሔር ይጠብቃችሁ። እግዚአብሔር የሚያሳርፍ ትዳር ይስጣችሁ። የሚያሳርፍ እናቴ ልጄ የምትል አማት ይስጣችሁ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት በዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ። አዳዲስ የምትመጡት ወንድሞቼ እንኳን ደህና መጣችሁ። እኔ ብዙ ጊዜ ስሜታዊ ሆኜ ነው የምመጣው። የዛሬ ደግሞ በጣም የሚለይ ነገር ነው። ሰው እንዴት ተረግዞለት ልጅ ሊያይ የልጅ ስጦታ በብር የማይገዛ በቁሳቁስ የማይለወጥ የእግዚአብሔር ስጦታ በሆዷ ይዛ እነሱ ለቁሳቁስ መጡ። እኛ አሁን ዛሬ በምናያላቸው ቪዲዮዎች እኮ የሚገዙት ቁሳቁስ ነው። ትንሱን ለማበሳጨት ትንሱን ያልሆነ ቦታ ለመውሰድ ወይም ደግሞ ልጇን እንዲጎዳ ለማድረግ አስቡት። የሰዎች ክፋት በዚህ ደረጃ ይህናል ክፋታም ሆነው በዚህ ደረጃ ክፉ ሆነው እንግዲህ በቤት ቁሳቁስ መጡ። ፊርማው እውነት ለመናገር ትንሱ ተገላገልሽ እፎይት ያለሽ። ምክንያቱም እኔም ከትላንትና ጀምሬ ብዙ ጊዜ በቪዲዮዬ ስናገር ይሄ ትዳር እድሜሽን የሚያሳጥር ትዳር ነው። እውነቴ ነው ምልሽ፣ እድሜሽን የሚያሳጥር ሁሌ የምታለቅሽበት ሁሌ የምታነቢበት ብትወልጂም ባትወልጂም የምታነቢበት ትዳር ነው። ከእንደዚህ አይነት ትዳር ደግሞ ቶሎ መገላገል፣ ከእንደዚህ አይነት አማት ቶሎ መገላገል፣ ከእንደዚህ አይነት አሊጫ ወንድ ከእንደዚህ አይነት ከማይረባ ከርሳም ወንድ እግዚአብሔር እንኳንም ገላገልሽ። እኔ እርጉዝ በመሆንሽ ትንሽ አዘንኩኝ እንጂ ማለት ነው ከነዚህ ትዳር መገላገልሽ እውነት እግዚአብሔርን አመስግኝ። እግዚአብሔር በሆነ ነገር ሊያሳካልን ወይም ደግሞ እግዚአብሔር አምላክ ትልቅ ቦታ ሊያደርሰን እኛን በሆነ ነገር ሊያሻግረን ሲፈልግ ከሆነ መከራ ሊያወጣን ሲፈልግ እንደዚህ አይነት ፈተናዎች ይገጥሙናል። እንደዚህ አይነት በህይወታችን እንደዚህ አይነት ፈተናዎች ይገጥሙናል። ነገ ትንሱ እኔ ነኝ ወይ ትላንትና ይሄን ፈተና ያሳለፍኩት እኔ ነኝ ወይ ይሄን መከራ ያሳለፍኩት ያነባውት እንባ ለካ ለዚህ ነበረ ወይ የምትይበት ቀን ይመጣል። እመኝን ይሄን ቀን ይመጣል። ይብላይ ለነሱ ዘላለም ሲቆጫቸውና ዘላለም ሲያሩበት ሚኖሩት እናትና ልጅ ይብላይ ለነሱ። መቼም ያንቺን እንባ አስለቅሰው ያንቺን እንባ በሆድሽ ልጃቸውን ይዘው ደግሞ ምታናደደው ማለት ነው ሴትዮዋ ምታናደደው የኛ ልጅ ነው የተሸከምሽው። ወይኔ አንጀትሽ ይቃጠል ማሚ ምትባይኝ እንጃ። እኔ አንቺ እግዚአብሔር አምላክ የስራሽን በሰማይም በምድር ሚስጥሽ ማየት እንፈልጋለን። ምንም አንልሽም፣ አንረግምሽም፣ ምንም አንልሽም። ግን በሰራሹ ስራ እግዚአብሔር እንዳለ እንድታቂ ማለት ነው። ፈጣሪ እንዳለ እንድታቂ በዚች በንጹህ ልጅ ላይ በዚች በንጹህ ምንም በማታቅ ልጅ ላይ እንባ ስታወርድ ያንቺን ልጅ የልጅ ልጅ በሆዷ ተሸክማ ምንም ርህራሄ ሳይኖርሽ ምንም አይነት መጸጸት ሳይኖርሽ አላቅጠሽባት አፍዜሽባት እንደወጣሽ እግዚአብሔር አምላክ የስራሽን ይስጥሽ። እንዲህ ብዬ ብረግምሽ ላንቺ መልካም ስለሚሆን ማለት ነው አረግምሽም። ስለዚህ እግዚአብሔር አምላክ የስራሽን ይስጥሽ። ፈጣሪ የስራሽን ይስጥሽ። ያሳየንን እኛንም ያሳየን። ይሄ ራሱ ማለት የሷን ወንጀል እኔ ላይ እንትን ማለት ነው፣ ግን ያሳየን። እኔ እንደዚህ አይነት ክፉ ሰዎች ማለት ነው ሁሉ ጊዜ የምለው እግዚአብሔር እንድታዩ እግዚአብሔር እንዳለ እንድታውቁ ፈልጋለሁ። ፈጣሪ እንዳለ እንድታውቁ ፈልጋለሁ። ፈጣሪም በእርግጥ እንደኛ የሚቸኩል አምላክ አይደለም፣ እንደኛ የበቀል አምላክ አይደለም። እኛ ክፉ የሰሩብን ሰዎች እንደዚህ ሆነው ብናይ እንላለን፣ ግን እግዚአብሔር አምላክ እንደኛ አይደለም። ግን እንደሱ ማለት ነው እንደሱ እንደ አምላክ ፍቃዱ አንቺን ያደረግሽው ሁሉ ስራሽን ይስጥሽ። እውነት ስራሽን ይስጥሽ። በጣም እኔ ሴት ልጅ ሆነሽ ከሴት ማህፀን ወጥተሽ ሴት ልጅ ወልደሽ አለሽ። ሴት ልጅ የለሽም እንዳትባይ፣ ሴት ልጅ አለሽ። ሴት ልጅ ያላት እህት ያላት መቼም ከእናት ነው የተፈጠርሽው ይመስለኛል። ሴት ናት የወለደችሽ። ሴት የወለደችው ሴት
ሴት የወለድ ምጥን ታውቀዋለች፣ እርግዝናን ታውቀዋለች፣ ህመሙን ታውቀዋለች፣ ሆርሞኑን ታውቀዋለች፣ እርግዝና ምን ያህል ከባድ እንደሆነ ታውቀዋለች። እንደዛ የምታውቀው ሴት በዚህን ደረጃ አንድ እርጉዝ መበደል ትልቅ ኃጢአት ነው። እውነት ትልቅ ኃጢአት ነው። እኔ አላቅም እኔ እግዚአብሔር እንዴት አድርጎ እንደሚያስተምረን አላቅም። ትንሱዬ ምንም አይነት ነገር ለነሱ ዘለላ እንባ እንዳታወርጂ፣ እውነት ዘለላ እንባ እንዳታወርጂ። ይሄም ነፈርሳ፣ ይሄን ገፈርሳ ማለት ነው። ይሄ ቦርኮ ማለት ነው። ነገ የስራውን ሲሰጠው ታይዋለሽ። እድሜ ዘላለሙ እያለቀሰ እንደሚኖር ያሳይሻል ፈጣሪ። ነገ እግርሽ ስር ወጥቆ ይቅርታ እንደሚቀር፣ ከዛኔ ግን አንቺ ለእግዚአብሔር ይቅር ብለሽ ከነሱ ከህይወትሽ እንዲወጡ፣ አሁን ህይወትሽ ውስጥ እንዳይገቡ። ልጁ እንደውም ደስ አለኝ ያንተ ልጅ አይደለም ስትል በጣም ነው ደስ ያለኝ። እውነቴ ነው የምላችሁ፣ በጣም ነው ደስ ያለኝ። ለእንደዚህ አይነት ሰዎች ልጅ ወልዶ ማሳየት አያስፈልግም። ለእንደዚህ አይነት ክፉ ሰዎች እግዚአብሔር ስለሰጣት ነው እንጂ ሰው ሰራሽ ቢሆን ኖሮ እርግጠኛ ነኝ ትንሷ ራሱ ይሄን ነገር እንደማታረገው። የእግዚአብሔር ስጦታ ስለሆነ ውለጁ። ልጅሽ ነገ የት እንደሚደርስ አይታወቅም። የአገር መሪ ሊሆን ይችላል፣ የአገር ባለስልጣን ሊሆን ይችላል። አገር ወገኑን፣ ዘመዱን፣ አዝማዱን ሁሉ ነገር የሚረዳ ልክ አሁን የሚረዱ እንደ ማስተር አብነት እንደዚህ አይነት ሰዎች ሊሆን ይችላል፣ አይታወቅም። በዚህ ልጅ ያየሽበት ፈተና ነገ ፈይ አምላኬ ሆይ ተመስገን ብለሽ ምታመሰግኝበት ልጅ ሊሆን ይችላል። ልጅ መውለዱ አይከፋም። ወለጂ ስንቱ ተማጽኖ ጸልዮ ስለት ገብቶ ልጅ ያላገኘ ብዙዎች ስላሉ አንቺ እግዚአብሔር ስለሰጠሽ ማማረር አያስፈልግም። እግዚአብሔርን ማመስገን ነው የሚፈልገው። የነሱ ይብላኝ ቁሳቁስ እችን የማይትረባ 20 ሺህ እንኳን ማትሞላ ቁሳቁስ ለካ ወንዶች አንድ አይነት ናችሁ። ለካ እናንተ ሽሩሩ ሲሏችሁ አብሯችሁ አንድ ሰው ባል ወይ ሚስት አንሶላ ሲጋፋችሁ ሰው እየመሰላችሁ አሁን ቢያንስ እኮ ጥሩም ደጉንም አንሶላ ተጋፋሃታል። ቢያንስ እኮ አንድ ቀንም ይውል 2 ቀን ጥሩ ነገር አሳልፋችኋል። በዚህ ልክ ምንድነው ይሄ ሰውየው? በዚህ ልክ ክፋት። ለነገሩ የማን ልጅ ነው? ለነገሩ የማን ዘር ነው? እውነት የማን ዘር ነው? በማን ይውጣ? እናቱን እያየ እዛች ጋ ጨካኝ ሴት እያለች የፎይ ልጅ የሆነ የፎይ ልጅ ነህ አንተ። የፎይ ልጅ የማትረባ እውነት የማትረባ የፎይ ልጅ ነህ። እፎይ ስለሆነች ነው እናትህ በዚህን ደረጃ በሆዳ ተሸክማ እንደገና ልጅ አለኝ የሚሉት ነገር አያናድድም? እናንተ መከራ ባያችሁበት፣ እናንተ በተሰቃያችሁበት ልጅ አለኝ ለልጅ ብዬ ምናምን ነገር ብለው ስታፌዝ እናትዩ በዚህ ልክ ስታፌዝ፣ በዚህ ልክ ስትቀልድ፣ እናንተ ግን ሰው ናችሁ? እናንተ ግን እንደው እግዚአብሔር ወይኔ አላቅም እኔ አላቅም። እግዚአብሔር ሆይ ይቅር በለኝ። እኔ ክፉ የሚሰሩ ሰዎች ለምን አያሳያቸውም የሚል ችግር አለብኝ። አሁኑኑ ለምን እግዚአብሔር ለምን አሁኑኑ የሰሩትን ስራ የሰሩትን ኃጢአት ለምን አሁኑኑ አያሳያቸውም? ለምን ይዘገያል? ለምን ጊዜ ይሰጣቸዋል የሚል ነገር አለብኝ። ጌታዬ ሆይ ይቅር በለኝ። አዎ ስህተት ነኝ። አንተ ስራን አውቀህ ትሰራለህ። ግን እኔ ስጋ ለባሽ ነኝ፣ ሰው ነኝ፣ ታውቃለህ፣ ኃጢአተኛ ነኝ እና እንደዚህ በምናገረው እንደዚህ በማስበው ነገር ግን ይቅር በለኝ። ትክክል አይደለሁም፣ አውቃለሁ፣ እረዳለሁ። አንተ የፈቀድከው ሁሉ እንደሚሆን አውቃለሁ። የኔን እንደዚህ የሚለው ቃል ደግሞ ከአንደበቴን ከአይምሮዬ ማጥፋው። በቃ አዎ አጥፋው። እኔ ሰዎች ክፉ ሲሆኑ ማለት ነው እግዚአብሔር ለምን ዘገየ የሚል ችግር አለብኝ። ለምን አሁኑኑ ልክ እንደሰሩት ለምን አያሳያቸውም? ይሄ ትክክል አይደላችሁም፣ ይሄ ነገር ተሳስታችኋል፣ ይሄ ነገር ኃጢአት ሰርታችኋል ብሎ ለምን ማቱን ያወርድባቸው የሚል ችግር አለብኝ። ስለዚህ ጌታዬ ሆይ ይቅር በለኝ። አንተ እኮ ታውቃለህ ወደፊትም የሚሰሩት ነገር ታውቃለህ። ኖረው ሳይወለዱ የሚሰሩት ነገር ታውቃለህ። እኔ ምን ቤት ነኝ? እኔ ምን አገባኝ?
ምን ቤት ነኝና ነው? አባቴ ሆይ ይቅር በለኝ እባክህ ይቅር በለኝ። ግን ክፉን የሚሰሩትም እባክህ ምድራችን ላይ ሞልተዋል። ምድራችን ላይ ደም ያፈሱ፣ ሴትን የሚያስለቅሱ፣ ንጹሃን የሚገድሉ፣ ብዙ የሚያስለቅሱ አሉ። እባክህ አምላኬው በቃ እሺ እኛ ካንተ ጋር እንጣላ። አንተ እና ፍርዱን ስጥ። ለምን ዝም ትላለህ? ይበቃል፣ ርህራሄ ይበቃል አባቴ ይበቃል። ሴት ልጅ ስታለቅስ በየቦታ በግፍ ሲገደሉ፣ በግፍ ደማቸው ሲፈስ፣ በግፍ ሲያለቅሱ፣ በግፍ ሲዘረፉ አባቴ ይሄ እኮ ነው። እኔ ለምን አትፈርድም? ለምን ከሰማይ አትወርድም እለው ይሄ ነው። የኔናው የኔ አንቺን ደብቀሻው የኔን ደብቄ እኮ ነው የሰው እንትን መቆጥረው። ልክ ነህ እና አባቴ ሆይ አላቅም እኔ ከእግዚአብሔር ጋር የሚያፋጥጠኝ ነገር ምንድነው? እኔ የራሱ አልገባኝም። ስለዚህ ከርስ የራሱ እኮ ወጣሁኝ። እውነት ወጣሁ። በጣም ተናደድኩኝ። እውነት እንደው ነገረ ስራቸው እውነቴ ነው የምላችሁ በጣም ነው የሚያናድደው። በቃ የሚያፌዙት ነገር ራሱ አንድ ንዴት ነው። ተውት፣ የሚሰሩት ስራ ተውት። የሚናገሩት ቃል ራሱ በጣም የሚያምነው እውነት የሚናገሩት ከአንደበታቸው የሚወጣል ቃል ራሱ በጣም የሚያናድድ ነው። በጣም ማለት ነው። እኛ እነሱን ሰብስክራይብ እያደረግን እነሱን እያየን እነሱን ላይክ እያደረግን ለዚህ ጥጋብ ፊት እንዲሉ ጥጋብ ካፋቸው ወጥቶ ሊያስታውቁ ያደረግናቸው እኛ ነን። ስለዚህ እኛ ተጠያቂ አይደለንም? ተጠያቂ ነን። እያየንላቸው ላይክ እየሰጠናቸው ኮሜንት እየሰጠን እያበረታተናቸው እነዚህ ሰዎች ለምን አይፍላባቸው? ለምን አይበጡ? ለምን ሴት ልጅ አያስለቅሱ እንዴ? ለምን ሰው ከአንዳንድ ሰው እንኳን አይምሮ የተለየ አይኖረውም? ሁለቱም አንድ አይነት ይኖረዋል? እናትና ልጅ አንድ አይነት ይሆናል ወይ? እሷ ማትሻል እንዴ? የሚገርማችሁ ነገር ደግሞ ማለት ነው ቻልኩሽ የትኛው ቻሌንጅ ነው የቻላት? የትኛው ቻሌንጅ? እኔ እኮ ይገርመኛል። እኔ ህይወታቸውም ምናቸውም ሶሻል ሚዲያ ላይ ነው። እንግዲህ ከኛ የተለየ ኑሮ ይኖራሉ ብዬ አላስብም። የቻለችው ትንሱ ናት ወይስ አላዛር ነው? እንደው እናንተ ፍረዱ ቤተሰቦቼ። እውነቴ ነው የምላችሁ። የቻለችው ትንሱ ናት። ፍቅሯን ካን ሳታጣጥም ገና አዲስ ሙሽራ ሆና ጫጉላ እናቷ እንኳን ሳታጣጥም ነበረ በነገር የያዟት። እኔ አንድ ቀን ትንሱ ደስተኛ ሆና በትዳር ደስተኛ ሆና ወይም ደግሞ ይሄ የጫጉላ ጊዜዋ አሳለፈች እንደ ማንኛውም ሴት ተዝናናች የምንልበት ቀን እንኳን አንድ ቀን የላትም ማለት ነው። እሺ የቻለችው ትንሱ ናት ወይስ አላዛር ነው? እኔ ችዬሻለሁ ችዬ በቃኝ። ይሄ ነው እንዴ በትዳር መቻቻል? ይሄ ነው እንዴ ትዳር መቻቻል የሚባለው? ሰው ስንት ነገር ይችላል። እውነቴ ነው የምላችሁ። እነዚህ እኮ አዳዲስ ሙሽሮች ናቸው። ትንሱ የማታቀው ጸባይ ውስጥ ነው የገባችሁ። አላዛር አታቀውም። አላዛር ትንሱን አያቃትም። ባህሪ ለባህሪ እኮ እስከሚግባቡ ድረስ ብዙ አመት ሊፈጅባቸው ይችላል። ብዙ አመት እኮ ሊጣሉ ይችላሉ። እስከሚግባቡ እስከሚተዋወቁ ድረስ ቤታቸው ሰላም ላይኖር እኮ ይችላል። ይሄ ነው ወይ መቻቻል የሚባለው? አረ የቻሉ ሰዎች እንዳይሰማችሁ። አረ እናት አባቶቻችን ቅድመ አያቶቻችን እንዳይሰማችሁ። አረ እፈሩ። አንድ ወንድ ልጅ አልጫ ወንድ ልጅ ማለት ነው ራሱን መምራት ያቃተው አልጫ ወንድ እናቱ እንደዚህ ተኛ፣ እንደዚህ ብላ፣ እንደዚህ ጠጣ፣ እንደዚህ ውጣ፣ እንደዚህ ግባ የምትለው ባምበርስ የሚለብስ ወንድ ልጅ ማለት ነው ቻልኩኝ ሲል አያሳዝንም? ቻልኩኝ በትዳሬ ቻልኩኝ ሲል አያሳዝንም? በቀጡ እንኳን ባምበርስ መቀየር የማይችል ባምበርሳም ማለት ነው በዚህ ልክ ቻልኩ ሲል ግን አያሳዝንም? አሁን ይሄ ወንድ ነው? ይሄ ወንድ ነው ወይ? ይሄ ወንድ ነው? አሁን አንተ የምታገባ ሴት ትኖር ይሆን? እንደው ትኖር ይሆን? እውነት ለነገሩ ሴት ልክስክስ ስለሆነች ትኖራለች። ልክስክስ የወረደች ስለሆነች ማለት ነው። አንተ የምታገባ መቼም ይችን ሶሻል ሚዲያ ሳታይ አንተ የምታገባ አትኖርም ብዬ አላስብም። ታያለሽ ሶሻል ሚዲያ ያለህን ላይፍ ማለት ነው። ምን አይልባስ ልክስክስ ሴት የወንድ ዝቃጭ የሆነች የወረደች ሴት መቼም አንተን ታገባለች። መቼም ሴት ታጣለህ አንልም፣ ታገባለች። ሴት በምትገባው ነገር ስለማታቅ ማለት ነው። ልክስክስ ልቧ ሁሉ እንደ ጡታ የወረደ ስለሆነች ማለት ነው። ስለዚህ በዚህ ልክ
በዚህ ልክ ሴት ልጅ እንደዚህ ማድረግ ተገቢ አይደለም። እናንተ እግዚአብሔር የስራችሁ ይስጣችሁ። እኔ ከዚህ በላይ እኔ ከፈጣሪዬ ጋር ምን አያያዘኝ ይበቃኛል። ግን የስራችሁን ይስጣችሁ። እናንተ የስራችሁን ይስጣችሁ። እንዳስለቀሳችኋት የሚያስለቅስ ነገር ይፍጠርባችሁ፣ እውነት ይፍጠርባችሁ። ለማንኛውም ውድ ቤተሰቦቼ እንግዲህ ቻናሌን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቤተሰብ ሆኑ። ለዛሬው በዚህ በቃኛል። በሌላው እስከምመጣ ሰላማችሁ ብዝት ይበልልኝ። ቻው።